ትልልቆች ባለትዳሮች ነን። አብረሽንም እኮ መቀመጥ ትችያለሽ። አሁን ብቻዬን መሆን እያስደሰተኝ ነው። ልጄ እንዴት ነው ነገር? ፍቅር ያዘሽ እንዴ? ለምን እንደዛሽ? እስኪ ንገሪ። ከየት አምጥቶ? ከባለቤት ጋር እንዳትገናኝ ቃል ገብቼለት እና አሁን ዝም አለሽ? እየሞከረ ነው። የሚያውቀው ክፉ ስራ ሁሉ ይሳካል ማለት አይደለም። ቲና ይህን ነገር ተይ። አባዬ እኔም ብር ካገኘው ከናቴ የባስኩኝ ሆዳም ነኝ። አባዬ በፊት እናቴን አለሜ ብለህ ስትጠራት በጣም ነበር የምታምሩት። ያንተን እናት? አዎ በጣም ነበር የሚወዳት። ናቲ ተንኮሉን እንደቀጠለ ነው። አባዬና ሚስቱን ለማጣላት የማይሆን ወሬ እየቀባጠረ ነው። እድሜ ለቲና ሁሉንም ነገር እያስተካከለች ነው። እስቲ የቲናን ጀግንነት እያደነቃችሁ ያላችሁ አንድ ይሄን ቪዲዮ ላይክ እያደረጋችሁ። ታዲያ ክፋትና ተንኮል መስራት የማይሰለቸው ናቲ አሁንም ሌላ ተንኮል እየሸረበ ይመስላል ማለት ነው። ለዛም ነው ወደ ቤት ሲመጣ አባዬና ሚስቱ አብረው ደስተኛ እንደሆኑ አብረው ሲጫወቱ ሲስቁ ሲያይ የነሱ ደስታ ላይ ውሃ ለመቸለስ ይመስላል አሁን ላይ ስለ አለሜ ያለውን ነገር እዚህ ጋር ማውራት ያስፈልገው ማለት ነው። በእርግጥ አለሜ በነበረችበት ሰዓት አባዬ ያን ያክል ይወዳታል፣ ያን ያክል ያፈቅራታል የሚለውን ነገር ሙሉ ለሙሉ እርግጠኛ ሆነን ልንናገር አንችልም ማለት ነው። እሱ ያኔ ከአለሜ ጋር ህይወት መመስረት የፈለገው ብቸኝነት ሰልችቶኛል አብረን እንኑር የሚለውን ነገር ነበር ለአለሜ ጥያቄ ያቀረበላት እንጂ ያን ያክል እንደ ወጣት በአለሜ ፍቅር ከንፎ አልነበረም ማለት ነው። ናቲ ደግሞ እዚህ ጋር ናቲ አሁን ላይ ይሄንን ነገር እያነሳ ያለው የአባዬ ሚስት ለካ እንደምትወደኝ ለ12 ዓመት ያክል ስትጠብቀኝ እንደነበር ስታስመሰል ነበር፣ ለካ ሌላ ሰው አፍቅረ ነበር፣ በዚህ መሃል ሌላ ሰው አግብተ ነበር በሚለው ነገር አሁን ላይ ለአባዬ ያላትን ፍቅር ወይም ደግሞ ለሱ ያላትን አመለካከት እንድትቀንስ ይመስላል ማለት ነው። በእርግጥ አሁን ላይ ናቲ እዛ ቤት ለምን ይመጣል፣ እሱን ከዛ ቤት ለምን አያባሩትም የሚለውን ነገር ሙሉ ለሙሉ ማንሳት የማንችልበት ሁኔታ እዛ ጋር የትሁት ሽምግልና አለ። እሱ የትሁት ቤተሰቦች ጋር ሽምግልና መላክ ይፈልጋል። ያ ነገር ተከናውኖ የትሁት ቤተሰቦች ተመስገንም መርጠው ከዛ በኋላ ነው አባዬ ናቲ ቤት ያትድረስ ብሎ እሱን ሊያሰናብተው የሚፈልገው ማለት ነው። ግን ደግሞ አሁንም ናቲ እዛ ቤት እንዳይመጣ እዛ ቤት እንዳይደርስ ማድረግ ይቻላል ማለት ነው። እሱ አሁን ላይ ተቅለስልሶ ሰላማዊ ሰው መስሎ ወደ ቤት እየመጣ የነሱን ሰላም እያደፈረሰውና ዛሬ እንኳን ቲና በድንጋይ የመታችው ተመስገን ነው በድንጋይ የመታኝ የሚለውን ነገር መናገሩ የአባዬ ሚስት ለተመስገን ያላትን አመለካከት እንድትቀይር ነው ማለት ነው። በእርግጥ ከዚህ በፊትም ትሁት እንደፍሯድ ድልንም እንደዚሁ ተመሳሳይ ነገር አድርጓል እንዲህ ብሏል በሚል የማይሆን ነገር ተመስገን የማያደርጋቸውን ነገሮች ለአባዬ ሚስት ሲነግራት ነበር ማለት ነው። ዛሬ ላይ ደግሞ ተመስገን ፈንክቶኛል የሚለውን ነገር መናገሩ አሁን ላይም የአባዬ ሚስት ለተመስገን ያላትን አመለካከትና ጥላቻ እየጨመረች እንድትሄድ እያደረገ ነው ማለት ነው። በእርግጥ አባዬ ተመስገን ይህን ነገር እንደማያደርግ ያውቃል። ይሄ ሁሉ የናቲ ተንኮል የናቲ ሴራ እንደሆነ ጠንቅቆ ያውቃል። እሱን በቀላሉ ሊያምነው አይችልም ማለት ነው። ግን ደግሞ አሁን ላይ ሄዶ አባዬ ከዚህ በፊት ለ12 ዓመታት ሙሉ በብቸኝነት በባለቤቱ ናፍቆት ሲሰቃይ ኖሯል። አሁን ላይ ደግሞ ባለቤቱ በህይወት ኖራ እሷን ማግኘቱ እሷን ሲያገኛት ደግሞ ትውስቷ ጠፍቷ ነበር። ትውስቷ ተመልሶ እሷ ከዚህ በፊት ከአባዬ ጋር የነበራትን ህይወት አስታውሳ ደስተኛ ሆና አብረው ሲኖሩ ናቲ ደግሞ አሁን ላይ አለሜ እንደዚህ ነች፣ አለሜ በነበረችበት ሰዓት ላይ አብራችሁ እንደዚህ ታወሩ ነበር፣ አለሜ እናቴን ይወዳት ነበረ ለአባዬ መናገሩ የነሱን ሰላም ወይም ደግሞ በሁለቱ መሀል የተፈጠረችውን እችኛዋን ደስታቸውን ሊያደፈረስባቸው ነው ማለት ነው። ከዚህም በኋላም እንግዲህ የአባዬ ሚስት ምን እንደምታስብ መገመት አያዳግትም ማለት ነው። ምናልባትም ለአባዬ ያላትን ፍቅር ወይም ደግሞ ምልከታ ትቀንሳለች፣ እናም ደግሞ ወደ እድል የምትመለስበት ሁኔታ ሊፈጠርም ይችላል ማለት ነው። በእርግጥ አሁን ላይ እሱም ባለቤቷ ነው። አብረው አንድ ልጅ አላቸው። ብዙ አመታትን አብረው ቆይተዋልና
ከዚህ ሁሉ ዓመታት በኋላ ሲገናኙ ደግሞ እሷ በጣም ደስተኛ ሆናለች። ትውስቷ ተመልሷላታልና ሙሉ ትኩረቷን አባዬ ላይ አድርጋ ነው እንግዲህ በመሃል እድልን የረሳቻት ማለት ነው። ምናልባትም ይሄ ነገር ቅር ካላት ከዚህ በኋላ እኔና እድል ወደ ቤታችን መመለስ አለብን የሚለውን ነገር ልታነሳ ትችላለች ማለት ነው። ግን ደግሞ እዛ ድረስ ባትሄድ ራሱ አሁን ላይ ከአባዬ ጋር ያላትን ቀረቤታ ልታበጅለት ትችላለች ማለት ነው። ይሄ ሁሉ ደግሞ የሆነው የናቲ ሴራ የናቲ ተንኮል ነው ማለት ነው። እነሱ ከመጀመሪያው ናቲ እዛ ቤት እንዳይደርስ ትሁትንም እንግዲህ ማግኘት ከፈለገ እሷን እየደወለ ሌላ ቦታ እየቀጠረ እንዲያገኛት ቢያረጉ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር ማለት ነው። አሁን ደግሞ የአባዬ መፈታት እሱን በጣም አስቀይሞታል፣ በጣም አናዶታልና ይህንን ነገር ደግሞ ያደረገችው ቲና ነችና በዚህ መሀል ደግሞ ሌላ ነገር አድርጎ ሰላማቸውን ፍቅራቸውን አደፍርሶ እነሱን መበቀል ይፈልጋል ማለት ነው። በእርግጥ እስካሁን ድረስ አባዬ እሱ ምንም ያደረገውን ነገር በግልጽ የተቀመጠ ነገር የለም ማለት ነው። በእርግጥ ያኔ አባዬ ሽማግሌ ሂድልኝ ሲለው የትሁት ቤተሰቦች ጋር እንዲሰጡልኝ ጠይቅልኝ የሚለውን ነገር ሲያነሳ በተመሳሳይም ደግሞ ተመስገንም ያንን ጥያቄ ለአባዬ ጠይቆ ስለነበር አባዬ በመሃላችሁ ገብቼ ከማጣላችሁ ወይም ደግሞ ከሁለቱም አንዱን ከመረጡ አንዱ ይቀየመኛል በሚለው ነበር እንግዲህ ሽምግልና ለሁለታችሁ አልሄድም እኔንም በዚህ ጉዳይ አታስገቡኝ የሚለውን ነገር ሲነግራቸው የነበረው። ግን እስካሁን ድረስ አባዬ ናቲ የሆነ ነገር አድርጎታል የሚለውን ነገር አሳይቷል የምንለው ነገር የትሁት ቤተሰቦች ጋር ሽምግልና ሄድልኝ የሚለውን ነገር ሲጠይቀው ያንን ነገር ማድረግ እንደማይችል የነገረው እንጂ አባዬ ያን ያክል ናቲን ጎድቶታል እንዲያድርጎታል የሚለውን ነገር ልናነሳ አንችልም ማለት ነው። ናቲ ደግሞ የአባዬ ቤት እንዲሸጥ ራሱ ምን ያክል ሲለፋ እንደነበረ ማስታወስ እንችላለን። አሁን ደግሞ ከዚህ ሁሉ ዓመታት በኋላ ያገኛት ሚስቱን በመሃላቸው እንደዚህ አይነት ክፍተት እንዲፈጠር አድርጎ የናቲ ክፋት የናቲ ተንኮል ምን ያክል አደገኛ ሰው እንደሆነ ማሳያ ነው ማለት ነው። ሌላው ነገር ደግሞ የትሁት ነገር ነው። አሁን ላይ የትሁት ቤተሰቦች ጋር ሽማግሌ ለመላክ 1 ሳምንት ብቻ ነው የቀረው። ያ ማለት እንግዲህ ሁለቱም ተመስገንም ናቲም ሽማግሌ ይልካሉ። ከዛ በኋላ ትሁት ራሱ ቤተሰቦቿ ለማን እንደሚሰጧት አሳምራ ታውቃለች ማለት ነው። ለዛም ነበር እንግዲህ ከተመስገን ጋር እዚሁ ነው የምንኖረው፣ አብረን ነው የምንኖረው፣ ከኔ ጋር ትኖሪያለሽ የሚለውን ነገር ሲጠይቃት እሷ ደግሞ ስለ ሰርግ የሚለውን ነገር ስትጠይቀው የነበረው ማለት ነው። ያ ማለት ከተመስገን ጋር እንደምትጋባ ራሱ እርግጠኛ ሆናለች ማለት ነው። ሌላው ነገር ደግሞ ስለ ናቲ ለአባዬ ስታወራ ነበረ። አባዬም እኔ ተመስገንን ነው ማግባት የምፈልገውን ነገር ስትነግረው የጠየቃት ጥያቄ ታዲያ ለናቲ እውነታውን ለምን አትነግሪውም? ናቲን ለምን ታስጠብቂዋለሽ? ለምን ታለፊዋለሽ? የሚለውን ነገር ሲያነሳ ናቲ መልፋት እንዳለበት ነው። ምንም እንኳን እሷን ባያገኛትም እሱ የሚያደርገውን ነገር ተንኮልሽ ታውቃለች እና እሷም እዚህ ጋር ለዛ ነገር መቀጣጫ ይሆነዋል ብላ አስባ ይመስላል ማለት ነው። ይህንን ነገር ለናቲ መናገር አልፈለገችም ማለት ነው። በመጨረሻም ናቲ የትሁት ቤተሰቦች ትሁትን አልሰጡኝም ብሎ ተበሳሽቶ ወደ በራሱ እንዲመለስ ስለፈለገች ነው ማለት ነው። ግን ደግሞ እንደ ጥያቄ ልናነሳ የምንችለው ያ ነገር ቢፈጠር የትሁት ቤተሰቦች ለተመስገን ቢሰጧት ራሱ ናቲ አርፎ ይቀመጣል። በቃ ተሸንፍ ያለው ትሁትን አላገኛትም ከነሱ ህይወት እወጣለሁ የሚለው ነገር ራሱ ትልቅ ጥያቄ ነው ማለት ነው። ግን ደግሞ አሁን ላይ እሱን እንደማታገባው በጣም እርግጠኛ ሆናለች ማለት ነው። ሌላው ነገር ደግሞ እሷን እያሳሰባት ያለው የእድል ነገር ነው። እድል አሁን ላይ ተመስገንን ምን ያክል እንደምታፈቅረው ምን ያክል እንደምትወደው ትሁት በደንብ አድርጋ ሳምራ ታውቃለች ማለት ነው። እሷ እንደዛ በሀሳብ ትክዝ ማለት ራሱ ፍቅር እንደያዛት አንዱ ማሳያ ነው ማለት ነው። ለዛ ነበር የአባዬ ሚስት እሷን ስትጠይቃት የነበረው ማለት ነው። እድል ትሁት በነገራችን ላይ ይሄን ነገር ለማንም አልተናገረችም ማለት ነው። ትሁት የእድል አካዋን ነበር እንግዲህ ተመስገንን ወደው ሊሆን ይችላል አፍቅረው ሊሆን ይችላል የሚለውን ነገር የጠረጠረችው እንጂ እድል ለማንም ሰው አልተናገረችም ማለት ነው። እሷም ስትላት የነበረው ትሁት ምን ያክል እድለኛ እንደሆነች እንጂ እዚህ ጋር ተመስገንን ወድጀዋለሁ
የሚለውን ነገር አላነሳችም ማለት ነው። ግን ደግሞ ትሁት የአባዬ ሚስትን እድል እንዳፈቀረችን ገብቷቸዋል ማለት ነው። ትሁት ተመስገንን እድል ተመስገንን እንዳፈቀረችው ገብቷታል ማለት ነው። ስለዚህ እሷ ያሳሰባት ስለ እድል ነው እንጂ ስለ ናቲ ምንም ነገር አላስጨነቃትም ማለት ነው እንግዲህ